እዚህ ጋር አሁን የምትመለከቱት እናንተ በበኩላችሁ ስታስቡ ምን ለማድረግ እንዳሰበ መቼስ ታውቃላችሁ። እነሱ ተሰባስበው ሩታን ለማጥቃት እያደረጉ እንደሆነ እርግጥ ነው። ሩታ እዚህ ጋር ማመን የለባትም። ምንም ነገር ብለው ቢመጡ ማመን የለባትም። ለምን ሊበቀሏት እንደሆነ ይታወቃል። በቃ ሊበቀሏት ነው፣ ሌላ ነገር ምንም የለው። እስቲ አንዳንድ ቪዲዮዎችን እንዲና ከዛ ቪዲዮዎች ውስጥ ምን እያለው ነው፣ ምን ለማድረግ አስበዋል የሚለውን እያንዳንዱን ነገር እናዳምጣለን። አቤል ላስጠነቅቅህ የጠራሁህ የማስጠነቅቅህ ደግሞ ምንድነው? ከዚህ በኋላ በምንም አይነት መንገድ ሩታ አጠገብ እንድትደርስም አልፈልግም። በምንም አይነት እዚህ ጋር እንደምትመለከቱት ምንም እውነት አይመስልም። አነጋገሩም ሆነ ምንም ሆነ አብርሃም ምንም እውነት አይመስልም። አቤል ጋር ተነጋግሮ የመጡ ነው ጭራሽ የሚመስለው። አሁን እዛ ጋር የሩታን አቋቋምን ብታዩ፣ ሁኔታውን ብታዩ ትክክል ነው። አንድ ነገር እዚህ ጋር ማመን የለባትም። ሁሉን ነገር በቃ በደስታ መቀበል የለባትም። ትክክል ነው የእሷ ሁኔታ። እነሱ ግን እሷ ላይ ያቀደው ድራማ እየሰሩ እንደሆነ በጣም እርግጥ ነው፣ እውነት ነው። ማናችንም ቢሆን የምንገምተው ነገር ነው። ትክክል ያልሆነ ነገር እንደሚፈጠር እናንተም እኛም አሁን የምናየው ይሆናል። በሚቀጥለው ሳምንት ውስጥም የሚፈጠሩ ነገሮችን ብዙዎችን እናያለን ብለን ተስፋ እናደርጋለን። ትክክል እንዳልሆነ እናውቃለን። ይሄ እውነት ነው። ግን ስለ ሩታም አይሆን ነገርም እንድታወራም አልፈልግም እና ከዚህ እሺ፣ አሁን እዚህ ጋር እስከ ዛሬ የት ነበረ? ሩታን እንደዛ ሲያንቋሽሿት፣ ሲናገሯት፣ ምን ሲሏት እሱ ምን ሲሰራ ነበረ? ምን ሲያደርግ ነበረ? ለምንድን ነው የዛኔ ያልቆመላት? መጀመሪያ በዛን ሰዓት ለምን አልቆመላትም? ለምን አልተጨነቀላትም? የልጅ እናት ናት ብሎ ለምን አላሰበላትም? አሁን ኬት መጣ ለማስጠንቀቅ? እሷ ካከር ወጣለሁ ስላለች ነው? ልጁን ይዤ እሄዳለሁ ስላለች ነው? ወይንስ ሩታ በሁለት ቀን ውስጥ እሱን ስለተበቀለች መልሶ እሷን ለመበቀል ነው? ብቻ እዚህ ጋር ነጥብ ያዙልኝና እስቲ ወደ ቪዲዮ እንሂድ። ሩታ ማንም እንዲናገራት አልፈልግም፣ አብሶ በእኔ ዙሪያ ማለት ነው። ስለዚህ ይህንን ነገር እንድታቅማ እንዳትጠነቅቀ ነው ዛሬ የጠራሁህ ማለት ነው። እኔ ዙሪያ ላይ ባሉ ሰዎች ምክንያት ማንም ሰው እሷን እንዲናገራት አልፈልግም። ስለዚህ ይህንን ነገር አውቀህ ከዚህ በኋላ የምታደርጋቸው ነገሮች መቆጠብ ያስፈልጋል ማለት ነው። ጓደኛዬ ነህ፣ አከብርሃለሁ፣ እወድሃለሁኝ። ግን ደግሞ ዛሬ ላይ ልጅን እያሳደገች ነው። እዚህ ጋር ማለት የምፈልገው ልጅን እያሳደገች ነው ሲል እስከ ዛሬ ልጅ አይደለም እንዲህ ስታሳድግ የነበረው ያን ሁሉ ነገር ሲያደርግባት፣ ላይዋ ላይ ሴት ሲደርብ፣ የፈለገው ነገር ሲያደርግ፣ ቪዲዮ ሲቀዳ፣ ኢቨን አሁን ቀለበት ሲያደርግ ቬሎ አድርጎ ሲሄዱ ልጅ አለኝ ብሎ ማሰብ አልነበረበትም። አሁን ግን መጣ። እዚህ ጋር ደግሞ እንደምትመለከቱት የአቤልን ፊት ተመልከቱ። ሌላውን ነገር ሁሉንም ተው። ምን እያደረገ ነው? እዚህ ጋር ተመልከቱና ሁኔታውን እስቲ ማን ነው እዚህ ጋር እውነተኛ ፊት የያዘው? ከሩታም ከአብርሽም ከአቤልም የትኛው ነው ትክክል እያወራ ያለው? ማናችንም ቢሆን ስናዋሽም ሆነ ስናወራ ፊታችን ያስታውቃል። እዚህ ጋር እነሱ የቀመሩት ቀመር ከሌለ ለምንድን እንደዚህ የሚሆነው? ለምን ተኩራርቶ ቆመ? አሁን እዚህ ጋር ጓደኛው ያስጠነቀቀው ነው አይደለም? ምን አይነት ፊት ነው ማሳየት ያለበት? መሳቅ ነው ወይስ እንደዚህ የደስታ ፊት? አሁን እነሱ ስራቸውን እየሰሩ ስለሆነ እዚህ ጋር ሩታን ነው ማስጠንቀቅ ያለብን። እኛ በበኩላችንም ሆነ በምን መንገድም ሩታን ማስጠንቀቅ ግዴታ አለብን። ለምን ሊበቀሏት እንደሆነ ይታወቃል። እሷ ደግሞ ከአቋሟ መውረድ የሌለባት ናት። አሁን ባለችበት ሁኔታ ከአቋሟ ጨረሽ መውረድ የለባትም። በቃ አበቃ እዚህ ጋር ማለት ነው። እስቲ ቪዲዮችን እንመልከት። ልጄንም ጭምር እንደተናገሯቸዋት ነው እንትን ብለው ማለት ነው። ልጄንም ጭምር እንደተናገሯቸዋት ነው የምቆጥረው። ስለዚህ አቤል ከዚህ በኋላ በምንም አይነት መንገድ ሩታ እንዳትናገራት። ምናልባት የምትለው ነገር ካለ ወይንም ደግሞ አንቺ እሱ ላይ ያየሽው ነገር ካለ ይሄንን ነገር እንዲያደርግ አልፈልግም የምትይው ነገር ካለ መንገድ ትችያለሽ። እኔ ምንም አልለውም። ባለፈው ማግኘቱ እዚህ ጋር በጣም የሚገርም ነገሩ እየከረረና ነገሩ ወደ ሌላ አቅጣጫ እየሄደ እንደሆነ በጣም ነው የሚያሳየው። አንደኛ እሷ ይቅርታውን አልቀበልም ካለች አልቀበልም ነው። ውሳኔዋን ለማስቀረት ደግሞ ይህን ያክል ጥረት መሄድ የለባቸውም ብዬ ነው የማስበው። አብርሃም በጣም በብዙ ነገር እየተጃጃለ እንደሆነ ነው የሚያሳየው። ውሳኔውን ወስና እሷ የጨረሰችው ነገር ላይ ለምን እሷን በብዙ መንገዶች ወደኋላ ለማድረግ እንደሚሞክር ግራ ነው የሚገባው። አሁን ቀን በተለቀቀው ቪዲዮ ጽጌ ሮያል እሷ ልጇን ጥላ እንድትሄድ በጣም ብዙ ጎትግታታለች፣ ብዙ ነገር ብላታለች። ቪዲዮን ተመልክታችሁ ከሆነ ብዙ ነገር ስትላት ነበረ። ለምን ይሄ ሁሉ የአብርሽ ስራ እንደሆነ ማናችንም ሁላችንም የምናውቀው ነገር ነው። አሁን በብዙ መንገድ እሷን ብያለች እንደሆነና በሌላ ሰው ደግሞ በብዙ ነገር እየሄደ እንደሆነ እሷን ያስቀየሙ ሰዎችንም ይቅርታ እንዲጠይቋት እያደረገ ያለው ሩታን ከሀሳቧ ወደኋላ ለማስቀረት ልጇን ለመቀበል ነው የሁሉ ጥረት።
ግን እንደማይሳካላት ደግሞ የታወቀ ነው። አንዴ እሷ ውሳኔ ወስናለች፣ ወደኋላ ማትመለሰው እርግጥ ነው፣ እውነት ነው፣ አትመለስም። ነገሮቹን ራሱ ላይ እያበለሻሸ ያለው ራሱ አብርሃም ነው። ሁሉን ነገር ማለት ነው ሙሉ በሙሉ እያበለሻሸ ያለው ራሱ ነው። ሌላ ሰው ማንም መሀላቸው አልገባም። አንደኛ እስቲ ተመልካቾቻችን እናንተ ደግሞ የራሳችሁን አስተያየት እናንተ የተመለከታችሁበትን መንገድ ኮሜንት ላይ አስቀምጡልን። እናንተም ይሄን ተሰምቶናል፣ ይሄ ትክክል አይደለም የሚለውን ነገር ንገሩንና አብረን እንወያይበታለን። ወደ ቪዲዮ ወደ ሀሳባቸው ስንመለስ አሁን እየተደረገ ያለው ነገር በጣም ከባድና የሚያስጠላ ነገር ስለሆነ እናንተ ደግሞ የሩታ ደጋፊዎች ሩታን በመደገፍ እሷን ማበረታታት ግድ ነው ለሁላችንም። ይሄ በቃ ትክክል የሆነ መንገድ ነው ብዬ ነው እኔ በራሴ በኩል የማስበው። አብርሃም እንግዲህ እስቲ የሚፈጥረውንም ነገር የሚያደርገውንም እነሱስ ውሸት ነው እውነት ነው ሁኔታቸውስ ትክክል ነው አይደለም የሚለውን ነገር ሁላችንም በጋራ የምናየው ነገር ይሆናል። እናንተም አዲስ አስተያየት ካላችሁ አስተያየታችሁን አስቀምጡልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። በቀጣይ ጊዜያት አዳዲስ ቪዲዮዎች ሲለቀቁ ቪዲዮዎችን ይዘን እንቀርባለን። እስከዛ ድረስ ቸር ቆዩልኝ ቤተሰቦቼ። ስላዳመጣችሁኝ እስካሁን አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ቸር ቆዩልኝ።